ሰላም። አንዳንድ ጊዜ በባህል ውስጥ እርስ በርስ የሚጋጩ የሚመስሉ ግን በጣም ጥልቅ ትርጉም ያላቸው ነገሮችን እናገኛለን። ዛሬ በደቡብ ኢትዮጵያ በኩል የተለመዱትን የጾታ ሚና አስተሳሰቦችን የሚገዳደሩ በጣም አስገራሚ ስርዓቶችና ተረቶችን ነው የምንመለከተው። እሺ፣ እስቲ ወደዚህ ጉዳይ ጠለቅ ብለን እንግባ። የዛሬው ትንታኔያችን ዋና ጥያቄ ይሄ ነው። አንድ ማህበረሰብ በባህሉ ውስጥ ትልቅ ቦታ ያላቸውን የተከበሩ ሴቶችን እንዴት ነው የወንድነትና የጀግንነት ምልክቶችን እንዲጠቀሙ የፈቅደው? የሚገርም አይደል? እስቲ ይሄንን ምስጢር አብረን እንፈተው። የዚህን ምስጢር ፍንጭ ለማግኘት ቁልፉ ካላችሁ የሚባለው ጌጥ ላይ ነው። ይሄ ተራ ጌጥ አይደለም። በወላይታ ባህል ጀግንነትን፣ ገዳይነትን፣ ከሁሉም በላይ ደግሞ ወንድነትን የሚያመለክት እጅግ የተቀደሰ ምልክት ነው። እንግዲህ ይህንን መጋፈጥ ለመረዳት መጀመሪያ የወንዱን ገዳዩ ዓለም መረዳት አለብን። እነዚህ ምልክቶች ማለት ምን ማለት ናቸው? ምን ያህልስ ግብር አላቸው? ይህንን ስንረዳ ነው የሴቶቹ ሁኔታ የበለጠ ግልጽ የሚሆንልን። እዚህ ላይ እንደምናየው በህብረተሰብ ውስጥ የወንድነት ስኬት ቁንጮ ተደርጎ የሚቆጠረውን የጀግና ገዳይ ገጽታ ነው። ክብርና ሞገሱ ከለበሳቸው ጌጦች ላይ ብቻ ይነበባል። በጣም ኃያል ነው። እና እነዚህ አንድ ጀግና ጠላት ገድሎ ሲመለስ በንጉሱ የሚሸለማቸው የማዕረግ ምልክቶች ናቸው። ያው ቅድም ያየነው ካላቹ አለ፣ የሰጎን ላባ፣ ኢርቦራ የሚባል የዝሆን ጥርስ ቀለበት እና ደግሞ ደምን ለመወከል በቀይ ቀለም የተቀባ ጫፍ ጫፎ የሚባል ካባ። እነዚህ ሁሉ የጀግንነቱ መገለጫዎች ናቸው። እሺ፣ አሁን ወደ ዋናው ምስጢራችን እንመለስ። የተወሰኑ ሴቶች እነዚህን የወንድነትና የኃያልነት ምልክቶች እንዴት ሊያገኙ ቻሉ? እንዴት ነው የሚሆነው? ጊሞ የሚባለው ማዕረግ እዚህ ላይ ወሳኝ ነው። ይሄ ማዕረግ የሚሰጠው በሕይወቷ ስኬታማ ለሆነች፣ ብዙ ልጆችን እና የልጅ ልጆችን አፍርታ ላሳደገች እና በህብረተሰቡ ዘንድ ትልቅ ከበሬታ ላላት በዕድሜ የገፋች ሴት ነው። እዚህ ላይ ያለው ንጽጽር በጣም አስገራሚ ነው። ተመልከቱ። ወንዱ ገዳይ ካሉቹ ያደርጋል፣ እሷ ደግሞ ወጌሮ የተባለ ተመሳሳይ ትርጉም ያለው የግንባር ጌጥ ታደርጋለች። እሱ የሰጎን ላባ ያደርጋል፣ እሷም ታደርጋለች። ልዩነቱ ያለው እሱ የመግደል ምልክቶችን ሲይዝ፣ እሷ ደግሞ የህይወት ሰጪነት ምልክቶችን፣ ያ ማለት ልጆቿን እና የልጅ ልጆቿን ትይዛለች። ህይወት መስጠት እና ህይወት መውሰድ እኩል ክብር እንደተሰጣቸው ነው የሚያሳየው። ታሪኩ እዚህ ላይ አያበቃም። ሌላው አስገራሚ ምሳሌ ደግሞ የጀግና ሚስት ናት። እሷም በባሏ ጀግንነት በኩል የገዳይን ስልጣን ትጋራለች። እሱ ገደለ፣ እሷ ብልቱን ጎተተች። ይህ አባባል በድል አከባበር ውስጥ የጀግና ሚስት ምን ያህል ወሳኝ እና ማይተካ ድርሻ እንደነበራት በደንብ ነው የሚያሳየው። የአባባሉ ተግባራዊ ትርጉሙ ይሄ ነው። ሚስት የባሏን የጀግንነት ምልክት የሆነውንና ደምን ለመወከል በቀይ የተቀባውን ጫፍ ጫፉ ካባ በበዓል ቀን ትለብሳለች። በድሉ ውስጥ ቀጥተኛ ተሳታፊ ናት ማለት ነው። እስካሁን ያየነው የጾታ ወሰኖች መደብዘዝ በማህበራዊ ሚናዎች ላይ ብቻ የተወሰነ አይደለም። ይህ የሐሳብ ወደ ተረትና መለኮታዊው ዓለም ሲገባ ይበልጥ ይጠልቃል። አሁን ደግሞ ስለ ቡዳ እናውራ። በወላይታ እምነት ቡዳ ወደ ጅብ ሊለወጥ የሚችል ሰው ነው። ይሄ ስለ ጅብ አላቸውን አፈታሪካዊ እምነቶችን ለመረዳት መሰረት ይሆነናል። በወላይታ እምነት ጅብ በጣም አስፈሪ ስም ነው ያለው። የቡዳ መግለጫ በደንበሊታ፣ ሌላው ቀርቶ የገዛ ልጆቹን የሚበላ። ከሁሉም በላይ ግን ለዛሬው ትንታኔ ወሳኙ ነጥብ ጅብ የወንድና የሴት ባህሪያትን በአንድነት ያዘ፣ ሁለት ጾታ ያለው ፍጥረት ተደርጎ መታሰቡ ነው። የድንበር መሻገር ሐሳብ ወደ ተረት ሲገባ ይበልጥ እየጠለቀ ይሄዳል። አሁን ደግሞ ከሁሉም መሰረታዊ ወደ ሆነው የዘር አመጣጥ ተረት እንሸጋገራለን። ከጎረቤት ከሆነው ከጌዲዮ ሕዝብ የተገኘ ነው። የውሻ ጎሳ አመጣጥ ተረት እንዲህ ነው። አንድ አባት አንዲት ልጁን ለሁለት ወዳጆቹ ሊድር ቃል ገብቶ ይቸገራል። ምን ያድርግ? አንዲት ሴት ውሻን አይቶ አይ እኔ ሁለት ልጆች አሉኝ አለ።
ከዚያም ወደ ፈጣሪ ጸለየና ያች ውሻ እንደ ልጁ የምታምር ሴት ሆነችለት። እሷንም ለሁለተኛው ሰው ዳረ። ዝርያዎቿም የውሻ ጎሳ ተባሉ። ከአንድ ማንነት ወደ ሌላ እንዲያውም ከእንስሳ ወደ ሰው የመሻገር የመጨረሻው ምሳሌ ነው ይህ። ስለዚህ የዚህ ትንታኔው ወሳኝ ነጥብ ይሄ ይመስለኛል። እነዚህ ታሪኮች ስለ ራሳችን ማህበረሰብ እንድናስብ ይገፋፉናል። በእኛ ህብረተሰብ ውስጥ ፈጽሞ ሊጣሱ አይችሉም ብለን የምናስባቸው ድንበሮች ምንድን ናቸው? እነዛንስ እንዲሻገሩ የምንፈቅድላቸው እነማን ናቸው? እስቲ እናስበት። ይህንንና ሌሎች በርካታ ትንታኔዎችን በአዲሱ ድረገጻችን www.samael.info ላይ ማግኘት ይቻላል። በዛውም ለተለያዩ ፕሮጀክቶች የሚረዱ መረጃዎችና ሪፖርቶችን ጨምሮ ብዙ ግብአቶችን ታገኛላችሁ። በተጨማሪም በስፖቲፋይ፣ በአፕል ፖድካስት፣ በአማዞን ሚውዚክ እና በሌሎችም ታዋቂ መድረኮች ላይ እንገኛለን። ስለተከታተላችሁን በጣም እናመሰግናለን።